Hello everyone and welcome to tutorial. Today we will see about data analysis unit 6 research methods for everyone series. ከዚህ በፊት የተለያዩ ትምህርቶችን አስተላልፈናል። በዛሬው ትምህርታችን የምናየው it will be about data analysis። የመጀመሪያው ነገር from raw data to useful data የምንቀይርበት ሂደት ነው ዳታ አናሊሲስ ማለት። when a field work is done መረጃ ለቅማችኋል። ያ ኮሌክት የተደረገው መረጃ ኦልሬዲ raw data ነው ወይም ደግሞ ዩዝፉል ኢንፎርሜሽን ለማውጣት የምንጠቀምበት መነሻችን ነው። ስለዚህ ከዛ በኋላ የተለቀመው ዴታ ሮ ዴታ የሚባለው ለምንድን ነው? በጣም ብዙ ስህተቶች ያሉበት መስተካከል የሚገባቸው ብዙ ነገሮችን የያዘ ስለሆነ ሜሲ ስለሆነ ኤዲት መደረግ አለበት። ብዙ ተቆርጦ መውጣት ያለባቸው ተስተካክለው መቀጠል ያለባቸው ነገሮች ስላሉ ኢንኮምፕሊት የሆነ ነገር ስለሚል እንግዲህ በተለያዩ የዳታ ኮሌክሽን ሜካኒዝምስ ተጠቅመን የለቀምነው ዴታ በፈለግነው ልክ ኮምፕሊት ላይሆን ይችላል። ስለዚህ ዳታ ወደ ዩዝፉል ወይ ደግሞ ወደ ኢንፎርሜሽን መቀየር አለበት። ሮ ዴታ ወደ ዩዝፉል ዴታ ወይም ደግሞ ዴታ ወደ ኢንፎርሜሽን መቀየር መቻል አለበት። ዛት ኢዝ ዳታ ፕሮሰሲንግ። ኦኬ ሶ ዳታ ፕሮሰሲንግ we need to turn raw data into something meaningful። ስለዚህ በጣም ሊጠቅም ነው ወደሚችል እና ጀነራላይዝ ለማድረግ የሪሰርች ኦብጀክቲቫችን ለመመለሱ እርግጠኛ ወደምንሆንበት ነገር ለመሄድ ዳታ ፕሮሰሲንግ ያስፈልጋል። ዳታ ፕሮሰሲንግ እነዚህን ነገሮች መስራት ያስፈልገናል። የመጀመሪያው ኢትዝ ዳታ ኤዲቲንግ፣ ሁለተኛው ዳታ ኮዲንግ ነው። ዳታ ኮዲንግ ስለዚህ ዳታ ኮድ መደረግ አለበት። ሜቢ የተለያየ ሶፍትዌር ልትጠቀሙ ትችላላችሁ። ስለዚህ ለዛ ፊድ የምታደርጉት ያንዳንዷን ሪስፖንስ ፔፐር ሪስፖንስ ሽት ኮድ መደረግ አለበት። የአንዱ የፕሮሰሲንግ ሂደት ነው። ሌላው ክላሲፊኬሽን ነው። ኮድ የተደረገው ነገር ክላሲፋይ መደረግ መቻል አለበት። ቤዝድ ኦን ዛት ክላሲፊኬሽን ኦር ቤዝድ ኦን ዛት ግሩፒንግ እንግዲህ ተመሳሳይ የሆኑ ነገሮችን በፍሪኩዌንሲ ዲስትሪቢዩሽን ቴብል ተጠቅመን ኖርማሊ ክላሲፋይ እናደርጋለን። ወደ ታቡሌሽን ወይ ደግሞ በቴብል መልክ መቀመጥ አለበት ማለት ነው። ይሄ ሞር ክሊን እያደረግነው ነው ማለት ነው። ሞር ክሊን እያደረግነው ሞር ኦርጋናይዝ እያደረግነው ሞር ለተሻለ ወይ ደግሞ ትርጉም ወደሚሰጥ ነገር ለመቀየር እያስተካከል ነው ወይም እያመቻቸ ነው ለመሆኑ ልብ ማለት ያስፈልጋል ማለት ነው። ኦኬ ሶ ኢን ዳታ ኤዲቲንግ የምንሰራቸው ነገሮች ምንድን ናቸው? ዳታ ኤዲቲንግ ኢዝ አክቹዋሊ ፕሩፍ ሪዲንግ ኦር ፐብሊሽንግ ዊ ኒድ ቱ ዲቴክት ኤረርስ ስህተት አለ። እንግዲህ ምንድን ነው ልብ ማለት የሚያስፈልገው ይሄ ከተለያየ ወይ ደግሞ ሳምፕል ብለን ካዘጋጀናቸው መረጃ የሚሰጡን ሰዎች የተለቀመው ኢንፎርሜሽን ወይ ደግሞ ዴታ ሮ ዴታ የምንለው ኖርማል አልሆነም። ሮ ዴታ ወይ ደግሞ ኮሌክትድ ዴታ ብዙ ስህተቶች ይኖሩበታል። ሀው ቱ ዲቴክት ዛት ፕሮብለም ምንድን ነው ስህተት ተሰርቷል፣ ምን ተዘሏል፣ የተዘለለ ነገር አለው። ሊዘለል ይችላል፣ በትክክል ላይ ሞት ይችላሉ። አንዱ ያ ነው። ኦኬ አንክሊር ሪስፖንስ ሊኖር ይችላል፣ ግልጽ ያልሆነ ምን ማለት እንደፈለገኛ ልክ አንዴ ኦፕን ኢንድድ የሆነ መጠይቅ ሰጠ ነው አንዱ ምን አውቅላችኋለሁ ብሎ እንደመለሰልን ማለት ነው። ስለዚህ ምንም ከጠየቅነው ጋር ያልተገናኘ ነገር የጻፈ ሰው ሊኖር ይችላል፣ እሱን መለየት ማለት ነው። ስለዚህ በአጠቃላይ በኤዲቲንግ የምንሰራቸው ሂደቶች ሁለት አይነት ናቸው። አንደኛው ፊልድ ሌቭል ይባላል፣ ፊልድ ሌቭል ኤዲቲንግ። ሁለተኛው ሴንትራል ኤዲቲንግ ይባላል። ፊልድ ሌቭል ኤዲቲንግ ማለት ኖርማሊ ጀስት አፍተር ዳታ ኮሌክሽን ጀስት ቱ ፊክስ ሾርት ሃንድ ኦር አንክሪድ ኖትስ እዛው ላይ መረጃ በመልቀም ሰዓት እንግዲህ ስኬጁል የምትጠቀሙ ከሆነ ወይም ደግሞ ዳታ ኢኑሜሬተር ተጠቅማችሁ መረጃ የምትለቅሙ ከሆነ ልክ ያ ዳታ ኢኑሜሬተሩ ስህተቶች እንዳይኖሩ መረጃ ከሚሰጠው አካል በትክክል ለማስቀመጥ ጊዜውን ለመጠቀም በራሱ መንገድ ኖት የሚይዝባቸው ወይም እናንተ ልትሆኑ ትችላላችሁ። ምላሹን ራሳችሁ የምትበት አካሄድ ሊኖር ይችላል። ዛት ፊልድ ሌቭል ኤዲቲንግ ማለት ያ ነው። ስለዚህ እዛው ላይ መስተካከል፣ የተዘለሉ ነገሮች፣ ስህተቶች፣ ግልጽ ያልሆኑ ምላሾች እዛው ግልጽ ሆኖ መቀመጥ መቻል አለባቸው። ከዛ በኋላ ወደ ቤት ተመልሳችሁ ወይ ወደ ቢሮአችሁ ተመልሳችሁ ደግሞ የምትሰሩት ስራ ነው። ስለዚህ ይሄ ሴንትራል ኤዲቲንግ ይባላል። ስለዚህ እዚህ ጋር የምትሰሩት ነገር ምንም ጨምሩ የምትቀንሱት ነገር የለም። ምናልባት ያልተሞሉ ነገሮች ካሉ እናንተ ልታሟሉበት የምትችሉት ነገር የለም። ግን በማሳጠሪያ የጻፋችኋቸው አንዳንድ ነገሮች ካሉ ግን እንዳትረሷቸው ተሎ ብላችሁ ወደ ሙሉ ትርጉማቸው የምትቀይሩበት ሂደት ነው ሴንትራል ኤዲቲንግ። ኮዲንግ ማለት ምን ማለት ነው? ዳታ ኮዲንግ ማለት ጀስት ነው ተርኒንግ ወርድስ ኢንቱ ናምበርስ ፎር ዩዘር አናሊሲስ። ለምሳሌ እንግዲህ ጾታ የሚለው ጋር ወንድ ከሆነ አንድ፣ ሴት ከሆነች
2 ብለን አስቀምጠናል። ኖርማሊ ይሄ 1 2 ብለን ራሱ 1 2 ብሎ ባለ ወይ ደግሞ ኢንፎርሜሽን ያን ዴታ የሚሰጠን ሰው 1 2 ብሎ ላይ ጽፍልን ይችላል። ስለዚህ ወንድ ከሆነ ወንድ የሚለው ነው ቲክ የሚያደርግ፣ ሴት ከሆነች ደግሞ ሴት የሚለው ነው ቲክ የምታደርግልን ማለት ነው። ስለዚህ እኛ ነን ኋላ ከተመለስን በኋላ ወንድ ለማለት 1 እንበለው ሴት የሚለውን ደግሞ 2 እንበለው የሚል ስምምነት እንፈጥራለን። ዚስ ኮዲንግ እንግዲህ ይሄ ዋናው ነገር ምንድነው? ወደ ኤስፒኤስኤስ ልናስገባ እንችላለን፣ ወደ ኤክሲ ልናስገባ እንችላለን። we have to identify which response belongs to which የሚለውን ነገር ለመለየት የግድ ኮድ ያስፈልገዋል ማለት ነው። ስለዚህ በጣም በብዙ ሺዎች የሚቆጠሩ ምላሾችን በቀላሉ ማኔጅ ለማድረግ የዳታ ኮዲንግ በጣም ወሳኝ ነው። ስለዚህ 100 መጠይቆች ቢኖራችሁ ወይ ደግሞ ፔፐርስ ቢኖራችሁ እያንዳንዳቸው ላይ ወደ 20 የተለያዩ ጥያቄዎች ቢኖሩ እነዚህ 20ዎች በቅደም ተከተላቸው ኮድ መደረግ የግድ ይላቸዋል። ኦኬ ሌላው ክላሲፊኬሽን ነው። ክላሲፊኬሽን it is already grouping data into meaningful categories so it makes patterns visible and easily manageable። ስለዚህ በሆነ መንገድ ክላሲፋይ እናደርጋለን። ለምሳሌ አርሶ አደሮች ያላቸውን የመሬት ሳይዝ በተመለከተ የምናጠናው ጥናት ይሄን አይነት መጠይቅ ቢኖረው ለምሳሌ ከ0 እስከ 1 ሄክታር ያላቸው ግሩፕ፣ 1 እስከ 2 ሄክታር ያላቸው ሌላ ግሩፕ፣ just like that 2 እስከ 5 ሄክታር ሌላ 5 ሄክታር በላይ እያልን ኖርማሊ የአይነት ግሩፒንግ ልንሰራ እንችላለን። ይሄ ብቻ ሳይሆን ኖርማሊ በትምህርት ደረጃ ግሩፕ ልናደርግ እንችላለን፣ በጾታ ግሩፕ ልናደርግ እንችላለን። እኛ በተመቸን የሶሻል ካራክተሪስቲክስ ግሩፕ ልናደርግ እንችላለን። ዋና ዓላማው ምንድን ነው? ቀጣይ ለምንሄደው አናላይሲስ የተመቸ እያደረግን ስለሆነ ዋናው ስራችን ያ ስለሆነ ያ ግሩፒንግ በዚህ መንገድ ወይ ደግሞ ክላሲፊኬሽን ሚናው ይሄ ነው። ሌላው ታቡሌሽን ነው። ታቡሌሽን ክላሲፋይ ያደረግነውን ነገር we have to give a frequency ነው። ፍሪኩዌንሲ ወይ ደግሞ ሳምራይዝ ልናደርግ የምንችልበት መንገድ መኖር አለበት። so we have to define it in percentage for example ካቴጎራይዝ ካደረግን በኋላ ያ ካቴጎሪ ወደ ቁጥር መቀየር መቻል አለበት። ስለዚህ ጊዜ መቆጠብ እንድንችል፣ ቦታ መቆጠብ እንድንችል፣ ፎር ኮምፓሪዥን የቀለለ እንዲሆንልን ጀስት ታቡሌሽን በጣም ወሳኝ ነው። ቴብል በጣም ያስፈልጋል ማለት ነው። ስለዚህ በዛ መንገድ የምንሰጠውን የሶሻል ካራክተሪስቲክስ ወይ ደግሞ የታቡሌሽን ኖርማሊ በምንፈልገው አግባብ መረጃ ሊሰጡን ከፈለግናቸው ሰዎች በዛ መንገድ ወደ ተሻለ ግሩፒንግ እንዲቀይረው የሚያስችል አግባብ ሄድ የግድ ስለሆነ በቴብል መልክ ልናስቀምጥ እንችላለን ማለት ነው። ሶ ዛት ኢዝ ከዚያ በኋላ ነው ዳታ አናላይሲስ የሚባለው ነገር የሚመጣ። ዳታ አናላይሲስ እንግዲህ ዳታው ፕሮሰስ ከተደረገና ስህተቶች ከተስተካከሉ በኋላ what does this data mean ወደሚለው ጥያቄ እንመጣለን። ምን ማለት ነው ዳታ አናላይሲስ ማለት? እንግዲህ ትንተና፣ የመረጃ ትንተና አይደለ? ስለዚህ ያ ትንተና ምን ማለት ነው? ያ የለቀሙት መረጃ ያ ፍሪኩዌንሲ ምን ማለት ነው? so how can we report or how can we explain that result to other individuals, to the readers, you know like ስለዚህ ፖሊሲ ብሪፍ ልናቀርብ እንችላለን። ፎር አካዳሚክ ፐርፐዝ መዋል አለበት ልንል እንችላለን። ኤኒዌይ የሆነ ቼንጅ ያመጣል የሆነ ሶሉሽን ያመጣል ብለን የጀመርነው ሪሰርች after the analysis or after the explanation of our results ይህ ነገር ሊሆን የሚችለው። ስለዚህ through data analysis we can reduce complexity and help us see trends, relationships and answers for the already predefined research objectives. So there are some steps during data analysis. የመጀመሪያው ከዳታ ኮሌክሽን በፊት መደረግ የሚገባቸው ነገሮች ናቸው። ሌላው ከዳታ ኮሌክሽን በኋላ መደረግ የሚገባቸው ናቸው። ኖርማሊ ዳታ ኮሌክት ከመደረጉ በፊት we have to decide how just we should analyze። ይሄ ፕሮፖዛል ላይ የሚያልቅ ነገር እንደሆነ ልብ ማለት ያስፈልጋል። So that is based on the proposal predetermined agreement that we need to analyze the already collected or the already processed data. The other one is we have to prepare a dummy tables for that on how we will just analyze that data. And if we are not familiar with on how we analyze the data, we have to consult or we have to participate some statistician, statistics ወይ ደግሞ just like probability ስለ differential statistics ወይ ስለ descriptive statistics የተሻለ ኢንፎርሜሽን አለው የተሻለ ባክግራውንድ ኤክስፐርታይዝ አለው የምንለውን ሰው ሊስት ማማከር ወይ ደግሞ አብሮ እንዲሰራ ማድረግ መቻል ሪሰርቻችን የተሻለ ቅለት እንዲኖረው እና ሞር ክሬዲብል የሆነ ሪዛልት ላይ እንድንደርስ ያስችለናል። ይሄ ኖርማሊ ከዳታ ኮሌክሽን በፊት ማለቅ የሚገባው ነገር ነው። ስለዚህ
በምን መንገድ መለቀም እንዳለበት ያ ስታቲስቲሽያን ሊያግዘን ይችላል ብለን ስለምናስብ ይህን ማድረጋችን በጣም ይጠቅማል። ከዳታ ኮሌክሽን በኋላ የምናደርጋቸው ነገሮች ያ ቀደም ባልነው መንገድ ዳታ ፕሮሰሲንግ ነው። ሶ we have to clean and process the data to make it more conducive for the next analysis. Classification or tabulation, creating graphs, interpretation, analysis, just and preparing those results for better presentation. ይሄ ከዳታ ኮሌክሽን በኋላ የሚመጣ ጉዳይ ነው የሚሆነው። ሶ እስካሁን ድረስ ሁለት አይነት የዳታ አናሊሲስ ቴክኒኮች ናቸው የሚታወቁት። አንደኛው እና ሞስትሊ የአገልግሎት ላይ የሚውለው ዲስክሪፕቲቭ ስታቲስቲክስ የሚባል ነው። ሶ ኦንሊ ዊ ፎከስ ኦን ዋትስ ሃፕኒንግ and we may not or interested on to know more, or to know what's going on at the back of the scene, just like that. ወይ ደግሞ ከመጋረጃ ጀርባ ምን እንደተካሄደ እንደሆነ ሞር በጥልቀት መሄድ የማያስፈልግን ሁኔታ ደግሞ ሞር ፎርካስት ማድረግ የማያስፈልግን ሁኔታ ሲፈጠር ዲስክሪፕቲቭ ስታቲስቲክስ እንጠቀማለን። ይሄ በብዛት አገልግሎት ላይ የሚውል የዳታ ወይ ደግሞ የዳታ አናሊሲስ ቴክኒክ ነው። እዚህ ጋር አንዳንድ ነገሮች አሉ። ለምሳሌ ፍሪኩዌንሲ ዲስትሪቢዩሽን መጠቀም አንዱ ነገር ነው። ሶ we may say something about the data or the result based on the frequency. ስለዚህ ይህን ያህል ፐርሰንቴጁ እንደዚህ ነው ብለን ልናወራ እንችላለን። we may use internal tendency measures, for example we may use the mean, the median, mode የሚባሉ ነገሮችን and ከዚህ አንጻር ዳታችን አናላይዝ ልናደርግ እንችላለን። we may for example talk about the mean salary, we may talk about the median or the mode if it is that way. ሌላው ቫሪያቢሊቲ ነው። ቫሪያንስ በተመለከተ ቫሪያቢሊቲ እንግዲህ ከኛ ጥናት ጋር የተገናኘውን ነገር በቫሪያቢሊቲ ልናወራ እንችላለን። ሶ if we want more variability we may focus on the result of the range or the standard deviation or the variance by itself. so በዛ መንገድ ሶፍትዌሮቹ በራሳቸው በሰጠናቸው ኢንፎርሜሽን መሰረት ሞር ሪዛልቱን ይሰጡናል። በዛ መንገድ ልንተነትን እንችላለን። ሌላው ባይቫሪት የሚባል ነው። ኖርማሊ ክሮስ ታብ ልንጠቀም እንችላለን። ፎር ኤግዛምፕል ጾታና እስቲ ኤጁኬሽናል ሌቭል ላይክ ዛት ልናወራ እንችላለን። የፋሚሊ ሳይዝ ኤንድ ኢንካም ሌቭል እና ጀስት ሁለት ቫሪያብሎችን አንዴ ጀስት ኮርሌት የምናደርግበት ወይ ደግሞ ክሮስ የምናደርግበት ሊኖር ይችላል። ወይስ ባይቫሪት ማለት ሁለት ቫሪያብልስ ማለት። ስለዚህ ፎር ኤግዛምፕል ኤጁኬሽን ሌቭል እና ዩኒቨርሲቲ ሎኬሽን ፎር ኤግዛምፕል በዚህ መንገድ ልናጠና እንችላለን። ኤኒዌይ you may confused on what type of data analysis you may use for your research. so ይሄኛው ዲስክሪፕቲቭ አናሊሲስ ወይ ዲስክሪፕቲቭ ስታቲስቲክስ አንዱ ነው። ሌላው ኢንፈረንሻል የሚባል ነው። ኢንፈረንሻል ስታቲስቲክስ ኖርማሊ it goes beyond the sample because descriptive statistics focuses or summarizes about the sample only, and if we want to summarize for the general population we have to focus on the inferential statistics or inferential analysis. inference ማለት just like forecast or estimate እንደማለት ነው። ስለዚህ ኢንፈረንስ ወይ ደግሞ ኢንፈረንሻል ስታቲስቲክስ በጣም እንደ ኤክስፕላናቶሪ ሪሰርች በጣም የሚፈለግ ነው። በጣም የሚፈለግና የሰዎች በጣም አቅም ያላቸው ሞር ኤክስፔሪየንስድ ሰዎች ይሰሩበታል ተብሎ የሚታመን የዳታ አናላይሲስ ቴክኒክ ነው። ሶ እዚህ ጋር we may use probability estimation and hypothesis testing የሚባሉ ልንጠቀም እንችላለን። በጣም የተለያዩ ነገሮችን ልንጠቀም እንችላለን for the inferential statistics። ስለዚህ የኛ ጥያቄ በዋናነት why is it happening ነው። ሶ ቅድም ታስታውስ እንደሆነ what is happening ነው፣ ምን ተካሄደ ነው፣ just like reporting ነው። እዚህ ጋር ግን why is happening why, so we have to or we want to know the cause and even we want to know what will happen next if the situation goes in this way, just like that. Hypothesis testing is a part of the inferential statistics, so we have to either verify, just accept or reject the hypothesis that we already prepared it. so ከዚህ በፊት በሰራነው መሰረት ሃይፖቴሲሳችንን ወይ እንቀበላለን ወይ ሪጀክት እናደርጋለን። ስለዚህ ይሄ it is based on the values that we obtained through different statistical tools. For example, we may use t-test, chi-square, ANOVA, regression የሚባሉ just በዛ መንገድ significance level ልናይ እንችላለን። based on that result we may either accept or reject the hypothesis or the null hypothesis. It's like that. Mostly there are some tools that we may use for the data analysis. Most of the time Excel or spreadsheet
It provides easy tables and charts for the analysis. And in moderately, there are some other powerful statistics tools. For example, Spaces. This data and R requires you to write some programming languages, so you have to write some course to analyze or to request the analysis of your data. ስቴታ ወይ ደግሞ ሶሪ ይሄ ስፔስስ ኖርማሊ ዩዘር ኢንተርፌስ አለው። ኖርማሊ እሱን በመነካካት ብቻ የሚሰራ ነገር ነው። እነዚህ ስቴታ እና አር የሚባሉ ነገሮች ግን የሚጻፍ ኮድ አላቸው። በዛ መንገድ ለመስራት የግድ ይላል ማለት ነው። ፎር ዘ ኳሊታቲቭ ኮዲንግ ዜር ኢዝ ቪቮ ኦር አትላስቲ የሚባሉ ነገሮች አሉ። ዩ ካን ሲ ፍሮም ዘ ዌብ ማኑዋል ኦር ቴማቲክ ኮዲንግ የሚባል አለ ፎር ዮር ኢንተርቪውስ ኤንድ ፎር ዮር ኤፍጂዲ you may use such type of data analysis.